ሰላም የተወደዳችሁ የኦሊ ስፖርት ቤተሰቦቻችን፣ እግር ኳስን የተመለከቱ መረጃዎችን ልናደርሳችሁ ተገኝተናል። መረጃዎቹ ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ መከታተል ትችላላችሁ። በዛሬው ዝግጅታችን በ2026ቱ የዓለም ዋንጫ የማንመለከታቸውን ከዋክብት የምናስቃኛችሁ ይሆናል። የ2026 የዓለም ዋንጫ ፍጻሜ ጨዋታዎች በዩናይትድ ስቴትስ፣ ካናዳ እና ሜክሲኮ ሊካሄድ ከ7 ወራት ያነሰ ጊዜ የቀረ ሲሆን የምድብ ድልድሉ በዋሽንግተን ዲሲ በታህሳስ 5 ይካሄዳል። 42 ተሳታፊ ሀገሮች ቦታቸውን ሲያረጋግጡ ቀሪዎቹ 4 ሀገራት ከይፋዊ ድጋሚ ማጣሪያዎች ፕሌኦፍስንና ሁለቱ ከተለያዩ አህጉራት አሸናፊዎች ተውጣተው በመጋቢት ወር ምድባቸውን ይቀላቀላሉ። ሁሉም ታላላቅ የሚባሉ ሀገራት ካለፈው የዓለም ዋንጫ አሸናፊው አርጀንቲና እና ተቀናቃኟ ብራዚል እስከ ዩሮ 2024 አሸናፊዎች ስፔን እና ፈረንሳይ በውድድሩ ላይ ይገኛሉ። ውድድሩ ለሊዮኔል ሜሲ የመጨረሻው ሊሆን እንደሚችል ሲነገር፣ ክርስቲያኖ ሮናልዶም 6 የዓለም ዋንጫዎችን የሚያደርግበት እንደሚሆን ይጠበቃል። በርካታ ከዋክብት ተጫዋቾች በድጋሚ ማጣሪያዎች ፕሌኦፍስን ለመቀላቀል የመጨረሻ ዕድላቸውን የሚሞክሩ ሲሆን፣ ለሌሎች ግን ጉዟቸው በማጣሪያው አብቅቷል። በሚቀጥለው ክረምት በሰሜን አሜሪካ የማንመለከታቸውን ታላላቅ ኮከቦችን ዝርዝር እንደሚከተለው እንመለከታለን። አንደኛ፣ ጆርጂያዊው ክቪቻ ክቫራትስኬሊያ። ጆርጂያ በዩሮ 2024 ከሚያስደንቁ ቡድኖች አንዷ ነበረች። ክቪቻ ክቫራትስኬሊያ ወደ መጨረሻው 16 ለመግባታቸው ትልቅ ሚና ነበረው። ነገር ግን ይህ ፓሪስ ሴን ጀርመን የክንፍ ተጫዋች በሚቀጥለው ክረምት በትልቁ መድረክ ላይ አንመለከተውም። ምክንያቱም ክቫራትስኬሊያ በዓለም ዋንጫ ማጣሪያ 2 ግቦችን ቢያስቆጥርም ጆርጂያ ከቀሪዎቹ 5 ጨዋታዎች 4ቱን በመሸነፍ በምድብ ኢ ከስፔን እና ከቱርክ በመቀጠል ሶስተኛ ሁና በማጠናቀቋ ነው። ሁለተኛ፣ የጋቦኑ ፒየር ኤምሪክ ኦባሚያንግ። ፒየር ኤምሪክ ኦባሚያንግ በእግር ኳስ ዘመኑ በዓለም ዋንጫ ላይ ተሰልፎ የማያውቅ በትውልዱ ታላላቅ ከሚባሉ አጥቂዎች አንዱ ነው። ጋቦን በካፍ ማጣሪያዎች ለፕሌኦፍስ ብትደርስም በመጨረሻ ወሳኝ ግጥሚያ ከናይጄሪያ ጋር ተገናኝታ በጠንካራ ትግል ወደ ተጨማሪ ሰዓት ብትገባም በመጨረሻ ናይጄሪያ 4-1 አሸናፊ ሆናለች። በጨዋታው ቪክተር ኦስሜን 2 ግቦችን አስቆጥሯል። የ36 ዓመቱ ኦባሚያንግ በዓለም ዋንጫ የመሳተፍ ዕድሉም አክትሟል። ሶስተኛ፣ የካሜሩኑ ብሪያን ኢምቡሞም። ካሜሩን በ2026 የዓለም ዋንጫ በቀጥታ ለማለፍ የነበራት ዕድል በአሳፋሪ ሁኔታ በትንሿ ኬፕ ቨርዴ ተሸንፋ አጥታለች። በመቀጠል በካፍ ፕሌኦፍስን ከዲሞክራቲክ ኮንጎ ጋር ተገናኝታ ቻንሴል መንበማ በተጨማሪ ሰዓት ባስቆጠራት ግብ 1-0 ተሸንፋ ከውድድሩ ውጭ ሆናለች። ካሜሩን ከሌሎች የአፍሪካ ሀገራት በበለጠ 8 ጊዜ በዓለም ዋንጫ ተሰልፋለች። ነገር ግን የአሁኑ ቡድኗ የቀድሞውን ስኬት ማስመዝገብ አልቻለም። አራተኛ፣ ሰርቢያዊው ዱሳን ቭላሆቪች። ሰርቢያ በ2014 ወዲህ ለመጀመሪያ ጊዜ ለዓለም ዋንጫ ማለፍ አልቻለችም። በሜዳዋ አስደንጋጭ ሁኔታ 1-0 በአልባኒያ ከተሸነፈች በኋላ ዋና አሰልጣኛቸው ዱራጋን ስቶኮቪች ስራቸውን ለቀዋል። በመጨረሻም ሰርቢያ በዌምብሌ በእንግሊዝ 2-0 ከተሸነፈች በኋላ በይፋ ከውድድሩ ውጭ ሆናለች። ይህ ለሰርቢያ እና በተለይም ለዱሳን ቭላሆቪች መጥፎ የሆነ የማጣሪያ ዘመቻ ነበር። እሱም 2 ግቦችን በእንግሊዝና በአልባኒያ ያስቆጠረ ቢሆንም ሀገሩን ለዓለም ዋንጫ ማብቃት አልቻለም። አምስተኛ፣ የሃንጋሪው ኮከብ ዶሚኒክ ስቦዝላይ። የአውሮፓ የዓለም ዋንጫ ማጣሪያ ምድብ ኤፍ እጅግ ድራማዊ ነበር። ሃንጋሪ ከፖርቹጋል በመቀጠል ሁለተኛ ደረጃን ለመያዝ ሰከንዶች ብቻ ቀርቷት ነበር። ሆኖም አየርላንዳዊው ትሮይ ፓሮት በተጨማሪ ሰዓት በ6ኛው ደቂቃ ላይ በተቆጠረችበት ግብ 3-2 በመሸነፉ ከውድድር ውጭ ሆናለች። የሃንጋሪው ካፒቴን ዶሚኒክ ስቦዝላይ ሲያለቅስ ታይቷል። ለተጫዋቹ በ6 ጨዋታዎች ባስመዘገበው 5 የጎል አስተዋጽኦ ምክንያት ለዓለም ዋንጫ ማለፍ የፍትህ ሽልማት ይሆንለት ነበር። ሃንጋሪም ለ10ኛ ጊዜ ለዓለም ዋንጫ የመድረስ ጉዟ አሁን ወደ 44 ዓመታት ተራዝሟል። ስድስተኛ፣ ናይጄሪያዊ ቪክቶር ኦስሜን። ናይጄሪያ በአፍሪካ የመጨረሻ ፕሌኦፍስ በዲሞክራቲክ ኮንጎ ባጋጠማት አስደንጋጭ ሽንፈት ምክንያት ተከታታይ የዓለም ዋንጫዎችን ሳትሳተፍ ቀርታለች። የሁለቱ ቡድኖች ግጥሚያ በመደበኛው ሰዓት 1-1 አቻ ከተጠናቀቀ በኋላ በፍጹም ቅጣት ምት ተወስኖ ዲኦር ኮንጎ 4-3 አሸንፋለች። የጋላታ ሳራይ ኮከብ በዘርፉ ካሉ ምርጥ አጥቂዎች አንዱ በመሆኑ በዓለም ዋንጫው አለመሳተፉ ታላቅ ኪሳራ ነው። በማጣሪያው 8 ግቦችን ቢያስቆጥርም የቀሩት የናይጄሪያ ቡድን አባላት ግን በሱ ልክ አስተዋጽኦ አላደረጉም። ሰባተኛ፣ ቺሊያዊው አሌክሳንደር ሳንቼዝ። አሌክሳንደር ሳንቼዝ በባርሰሎና፣ በአርሰናል እና በኢንተር ስኬታማ ጊዜያትን ያሳለፈ ሲሆን በ2014 የዓለም ዋንጫም ድንቅ ነበር። አሁን 36 ዓመት የሆነው አጥቂው እንደገና በዓለም ዋንጫ መድረክ ላይ የመጫወት ዕድል አያገኝም። ቺሊ ለ2018 እና ለ2022ቱ የዓለም ዋንጫ ማለፍ አልቻለችም። ይበልጡንም በዚህ ማጣሪያ በ18 ጨዋታዎች 11 ነጥቦችን ብቻ በመያዝ የኮንሜቦል ሰንጠረዥን ከታች ሆና አጠናቃለች። ስምንተኛ፣ ስሎቫኒያዊ ቤንጃሚን ሼሽኮ። ቤንጃሚን ሼሽኮ በእግር ኳስ ጊዜው እጅግ አስቸጋሪ ሁኔታ ውስጥ እያለፈ ነው።
የስሎቫኒያ የመጀመሪያዎቹን 4 የዓለም ዋንጫ ማጣሪያዎች ሁሉንም ደቂቃ ተጫውቷል። ነገር ግን አንድም ጎል ወይም ለጎል የሚሆን ኳስ አላስመዘገበም። ስሎቫኒያ በኮሶቮ 2-0 ከተሸነፈች በኋላ በሚቀጥለው ክረምት ወደ ዓለም ዋንጫ የመግባት ተስፋዋን አጥታለች። ከሼሽኮ በተጨማሪ በቡድናቸው ውስጥ በዓለም አቀፍ ደረጃ ታላቅ መሆን የቻለው ግብ ጠባቂያቸው ኦብላክ ብቻ ነው። 9ኛ ጊኒያዊው ሴሪሁ ጊራሲ ባለፉት ጥቂት የውድድር ዘመናት በአውሮፓ ውስጥ እንደ ሴሪሁ ጊራሲ ብዙ ግብ ያስቆጠሩ አጥቂዎች ጥቂት ናቸው። ጊኒ ለመጀመሪያ ጊዜ ለዓለም ዋንጫ ለማለፍ ተስፋ አድርጋ የነበረ ቢሆንም ጊራሲ በአስገራሚ ሁኔታ ደካማ አፈጻጸም አሳይቷል። ጊኒ ከአልጄሪያ፣ ከዩጋንዳ እና ከሞዛምቢክ በመቀጠል በአራተኛ ደረጃ ባጠናቀቀችበት የማጣሪያ ዘመቻ አንድ ግብ ብቻ ነው ማስቆጠር የቻለችው። ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ስትከታተሉን ስለቆያችሁ እናመሰግናለን። ድጋሚ ያገናኘን ኖስፔሞስ